ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢራን ለአሜሪካና እስራኤል ጉልበት አልንበረከክም ብላለች። አሜሪካም የኢራን ነገርን እንደከበዳት ነው እየተሰማ የሚገኘው። ቶሎ እንደሚያልቅ አሜሪካ ስትገልጽ የነበረው ጦርነት አሁንም ተራዝሞና ተጠናክሮ ቀጥሏል። የኢራንን አቅም ብቻዋን ያልቻለችው አሜሪካ ኔቶና ሌሎች ሀገራት መለመን ጀምራለች። እንመለስበታለን። በዚሁ ጦርነት መሃል ደግሞ ከሰሞኑ ሞተዋል በሚል በኢራንና በሌሎች ሀገራት ሚዲያዎች በስፋት ሲሰራጭ የነበረው ውሸት ነው አሉ ሲሉ ኔታንያሁ ብቅ ብለዋል። የዚህንና ጠቅላይ ሚኒስትር አብይ አህመድ ጦርነቱ ስላስከተለው የነዳጅ እጥረትና የዋጋ ንረት በተመለከተ ዝምታቸውን ሰብሮ ማሳሰቢያ ስለማሰማታቸውና ስለ ኢትዮ ኤርትራ ጦርነት አዲስ የወጣውን አነጋጋሪ ጥናት አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ ፕሬዝዳንት ዶናልድ ትራምፕ ጥረት እያደረጉ ነው። ግዙፍ መርከቦችን ከኢራን ጥቃት ለመጠበቅ የሀገራት ጥምረት ለመፍጠር የአሜሪካ መንግስት ከሰባት ሀገራት ጋር እየተነጋገሩ መሆኑን የጠቀሱት ትራምፕ ከእነዚህም መካከል ቻይና እንደምትገኝበት ገልጸዋል። ትራምፕ የሌሎች ሀገራትን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተውን ሁኔታ እንደ ግዛታቸው መመልከት ያለባቸው ሀገራት ነዳጅ የሚገኙበት አካባቢ በመሆኑ እንደሆነ አብራርተዋል። ፕሬዚዳንቱ ከናሽናል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ደግሞ ወሳኙን የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የማያደርጉ ከሆነ የኔቶ ወደፊት በጣም መጥፎ ይሆናል ሲሉ አስጠንቅቀዋል። በተጨማሪም ቻይና ተሳታፊ እንደምትሆን እንደሚጠብቁ፣ ነገር ግን ድጋፍ የማታደርግ ከሆነ ግን በምላሹ ከፕሬዚዳንት ሺጂንፒንግ ጋር በቅርቡ ሊካሄድ የታቀደውን ስብስብ ሊያዘገዩት እንደሚችሉ ገልጸዋል። ትራምፕ የሆርሙዝ ወሽመጥን ለመጠበቅ በሚያደርጉት ጥረት ውስጥ ዩናይትድ ኪንግደም የምትሳተፍበት ሁኔታ ላይ ከጠቅላይ ሚኒስትር ሰር ኪር ስታርመር ጋር መነጋገራቸው ተዘግቧል። ጃፓን በበኩሏ የሆርሙዝ ወሽመጥን ለመጠበቅ ወደ ፋርስ ባህረ ሰላጤ ወታደራዊ መርከቦችን በመላክ የመሳተፍ ፍላጎት እንደሌላት የገለጸች ሲሆን ጠቅላይ ሚኒስትር በዚህ ሳምንት ወደ አሜሪካ በመሄድ ከትራምፕ ጋር እንደሚነጋገሩ ተገልጿል። በተመሳሳይም አውስትራሊያ ኢራን በሆርሙዝ ወሽመጥ በጭነት መርከቦች ላይ የምትፈጽመውን ጥቃት ለመከላከል የጦር መርከቦቿን ወደ አካባቢው እንደምታሰማራ በትራንስፖርቷ ሚኒስትር በኩል አሳውቃለች። አዲሱ የኢራን ጠቅላይ መሪ ሙጅተባ ካሚኒ ከተሾሙ በኋላ ባለፈው ሳምንት አጋማሽ ላይ ባስተላለፉት መልእክት በአሜሪካና በእስራኤል ጥቃት የተገደሉ ኢራናውያን ደግሞ ሆርሙዝን በመዝጋት እንደሚቀጥሉ አመልክተው ነበር። የዓለም 20 በመቶ የነዳጅ ምርት የሚተላለፍበት ሆርሙዝ ወሽመጥ በጦርነቱ ምክንያት በተፈጠረ ስጋት በዓለም ገበያ ላይ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ባለፈው 2 ሳምንት በሆርሙዝ ወሽመጥ በኩል የሚተላለፉ የመርከቦች ቁጥር ከጦርነቱ በፊት ከነበረው የ90 በመቶ ቅናሽ ማሳየቱን የቢቢሲ ቬሪፋይ ዘገባ አመልክቷል። ከጦርነቱ መጀመር በኋላ እስካሁን ቢያንስ 19 ከባድ መርከቦች ላይ በተፈጸመው ጥቃት ወድመዋል ወይም ከባድ ጉዳት ደርሶባቸዋል። በአካባቢው በተፈጠረው ስጋት ምክንያት 20 ሺህ የሚጠጉ መርከቦችና የመርከብ ሰራተኞችን የያዙ ግዙፍ መርከቦች ለመንቀሳቀስ ተቸግረው ውቅያኖስ ላይ ቆመው የሚገኙ ሲሆን በዚህም ምክንያት የምግብና የውሃ እጥረት እያጋጠማቸው ነው። በቀጣይ መረጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ መጥፋታቸውን ተከትሎ በርካታ የመረጃ ምንጮች ጠቅላይ ሚኒስትሩ በኢራን ጥቃት እንደተገደሉ ሲዘገብ የቆየ ቢሆንም ጠቅላይ ሚኒስትሩ ከደቂቃዎች በፊት በአንድ ካፌ ውስጥ ሆነው ቡና እየጠጡ ቪዲዮ ያሰራጩ ሲሆን አሁን ያለው ቡና እወዳለሁ፣ ህዝቤንም እወዳለሁ ብለዋል። በኤአይ 6 ጣት ያለው ቪዲዮ መሰራጨቱን ተከትሎ
ጣቶቹን መቁጠር ከፈለጋችሁ ይኸው 5 ጣት ነው ያለኝ ብለዋል። ዛሬ በኢራንና በሄዝቦላ ላይ ከባድ ጥቃት ሰንዝረናል። በኢራን ላይ ጥቃታችንን አጠናክረን እንቀጥላለን ብለዋል። ይህ በእንዲህ እንዳለ ደግሞ የኢራኑ መንፈሳዊ መሪ አያቶላህ ሙጅተባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ሄዷል የሚል ወሬ ተሰምቷል። የኩዌቱ አልጃርዳ ጋዜጣ እንደዘገበው አዲሱ የኢራን መንፈሳዊ መሪ አያቶላህ ሙጅተባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ተወስደዋል። ካሚኒ በየካቲት 21 በአሜሪካና እስራኤል ጥቃት የደረሰባቸው ሲሆን በኢራን ውስጥ ቀጣይነት ያለው የአየር ድብደባ በመኖሩ አስፈላጊውን ሕክምና ለማግኘት አስቸጋሪ ሆኖ ቆይተዋል። እንደ ምንጩ ገለጻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራኑ ፕሬዝዳንት መሱድ ፔሽኪያን ባቀረቡት ሀሳብ መሰረት ካሚኒ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በሩሲያ ፕሬዝዳንት ግቢ ውስጥ በሚገኝ የግል ሆስፒታል በማገገም ላይ ይገኛሉ። የኢራን የደህንነት አካላት የመሪውን ቦታ ዶክተሮችን በመከታተል በመዝጋታቸው ሕክምናው ሩሲያ እንዲቀጥል ወስነዋል። እስራኤል በበኩሏ ስለ ካሚኒ ሁኔታ መረጃ እንዳላት ብታመለክትም ከኢራን መውጣታቸውን በተመለከተ ያረጋገጠው ነገር የለም። በቀጣይ መረጃ ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘባት በዛሬው ዕለት ነዳጅን በቁጠባ መጠቀም እንደሚያስፈልግ አሳሰቡ። ጠቅላይ ሚኒስትሩ በይፋ የማህበራዊ ገጻቸው ባስተላለፉት አጭር መልእክት ነዳጅን ገዝተው የሚጠቀሙ ሀገራት መቸገራቸውን ገልጸው በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አስፈላጊ መሆኑን ገልጸዋል። ባለፈው ሳምንት የገንዘብ ሚኒስትሩ አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስበው ነበር። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲል የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። ጠቅላይ ሚኒስትር አብይ በማህበራዊ ሚዲያቸው ላይ የነዳጅ አከፋፋዮችም ሆነ ተጠቃሚዎች እንዲሁም ማደያዎች ለመሰረታዊ አገልግሎት ቅድሚያ እንዲሰጡና በቁጠባ እንዲጠቀሙ አሳስበዋል። የፋርስ ባህረ ሰላጤ ጦርነት ከተቀሰቀሰ ወዲህ የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ የተነሳ በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶች ጥቃት ስለተፈጸመባቸው የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዚህም ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበር። ይህንም ተከትሎ የዓለም አቀፍ ኢነርጂ ኤጀንሲ ከፍተኛ መጠን ያለውን ነዳጅ ከክምችቱ በማውጣት ለእስያ እንዲሁም ኦሽኒያ ሀገራት በዛሬው ዕለት እንደሚያከፋፍል ይፋ አድርጓል። የዓለም 1/5 የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር ወሽመጥ መዘጋትን ተከትሎ የነዳጅ ዋጋ መጨመሩን ዛሬም እንደቀጠለ መሆኑን መረጃዎች ያሳያሉ። እሁድ ዕለት በዓለም አቀፍ ገበያ የብሬንት ድፍድፍ ነዳጅ ዋጋ እስከ 3 በመቶ ጭማሪ በማሳየት በበርሜል $106 ተሽጧል። በዛሬው ዕለት ደግሞ ብሬንት ድፍድፍ ነዳጅ በበርሜል 104.63 ሳንቲም እየተሸጠ ነው።